በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ዶናልድ ትራምፕ ዓለምን እንደገና እየበየኑ ያሉ ቄሳር ናቸው። ዓለም በእርግጥስ እንደው ዶናልድ ትራምፕ ዓለምን እንደገና እየበየኗት ነው ብለን መቀበል እንችላለን? ዶናልድ ትራምፕ ዓለምን እየለወጡ ነው፣ ሪዲፋይን እያደረጉ ወደድንም ጠላንም ይሄ ነው የነበረውን እንዳልነበረ እያደረጉት ነው። ስለዚህ አሁን ለምሳሌ አውሮፓውያኖቹ ዶናልድ ትራምፕ ግሪንላንድን እንዲወስድ በሽያጭ ሁኔታዎችን አመቻቹ። ያን ውል መፈረምና መውሰድ አለብኝ። ይሄን እስካደርግ ይሄን ማድረግ እስክታስችሉኝ ድረስ ግን አሁን ከዚህ አይ ቲንክ ጥር 4 እንደዚህ ጀምሮ 10% ታሪፍ ትላል። ለውጥ የማይመጣ ከሆነ ደግሞ ይሄን አይቼ ምንድነው የግንቦት አጋማሽ ላይ 25 በመቶ አደርገዋለሁ አሉ። 10 በመቶ ማለት $8 ቢሊዮን ኪሳራ ነው። ኦልሬዲ 15 በመቶ ታሪፍ አለ ተጭኖባቸዋል። እንትኖቹ የአውሮፓ ህብረት ከአሜሪካ ጋር አዲስ ተደራድሮ የደረሱበት ማለት ነው። 25 በመቶውን ደግሞ አደርጋለሁ ሲሉ በቃላቸው የሚያደርጉት ከሆነ ወደ 50 በመቶ መድረሱ ነው። ስለዚህ የምትሰራው ቤዚካሊ ለአሜሪካ ነው ማለት ነው። ስለዚህ የሚካሄድ የለም እና አሁን እሱ አጸፌታ ለመውሰድ ዝግጁ ናቸው። ስለዚህ አሁን በሁለቱ የንግድ ጦርነት መነሳት ብቻ ሳይሆን ይሄ ኔቶ የምትለው ነገር ትርጉም የለውም በመካከላቸው አይደለ? አሁን ግን ያገባ ነገር ነው። እንደዚህ አይነት ሁኔታ ሊፈጥር የሚችል አካሄድ ነው እየሄዱ ያሉት። ግሪንላንደሮች አሁን አውሮፓውያኑ የሚሉት ምንድን ነው? አንዱ አሁን አንተ ደውጭ ተመልካች ስትመለከት ትልቁ ግዙፍ ደሴት የሚባል ነው እና ያን ደሴት ስትመለከት የተፈጥሮ ማዕድን ከአንታርክቲካ ጋር የተገናኘ ነው የዛ አካል ምናምን ትላለህ። ነዋሪዎቹ ግን 57,000 ናቸው። በጣም የሚገርመው ደግሞ እሱ ነው። ይኸውልህ አየህ
57,000 ናቸው። እንደዚህ እያንዳንዱን በአንዳንዱ እንኳን ብራይብ ማድረግ ትችላለህ። በቁጥር ደረጃ 57,000 ለ57,000 እኮ የሚፈልጉትን ገንዘብ በቃ የአሜሪካ ዜጋ ሁኑ ማለት ትችላለህ። ወይም ደግሞ ሌላ እንትን አሁን ግን እዚህ ጋር ያለው መርህ ነው። እነዚህ ሰዎች ይህንም ያህል ደሴት ይዘው እስካሁን ድረስ ተኩራርተው የሚኖሩት እንደ ምዕራባውያን የግሪንላንድ ዕጣ ፈንታ የሚወስነው የህዝቧ ነው። ስለዚህ እዚህ ውስጥ አሁን የመርህ ጉዳይ አለ። እነዚህ 57,000 ሰዎች የቢሉት ነው የሚወስነው። ይሄ ማለት ምን ማለት ነው? ብዙ አማራጭ ሊኖራቸው ይችላል። ለምሳሌ በአሜሪካና ቻይና ይፈራሉ። እዚህ ውስጥ ቻይና ያው ቦምብ ይዛ አትገባም፣ ታውቃለህ። በዝምታ ነው። ቻይና ኢንቨስትመንት ይዛ ነው የምትገባው። ስለዚህ የቻይና ኢንቨስትመንት ደግሞ ከማንኛውም ሮኬት ይበልጣል በአሁኑ ሰዓት። ስለዚህ እንደዚህ 57,000 ሰዎች እኛ ከዴንማርክም ጋር መሆን አንፈልግም፣ ከአሜሪካም ጋር መሆን አንፈልግም፣ ብቻችንንም መሆን አንፈልግም፣ ከራሽያ ጋር በፌዴሬሽን አንድ ላይ ሆነ መኖር ነው የምፈልገው የማለት መብት አላቸው። ዶናልድ ትራምፕ ከተቀበሉ ኢን ፕሪንሲፕል ይሄን መቀበል አለባቸው። መብታቸው ይሄ ነው። አሁን አውሮፓውያኖቹ ምንም ጥርጥር በሌለ ሁኔታ እነዚህ 57,000 ሰዎች ከራሽያ ጋር በዛ በኩል ትጎራበታለች። ራሽያ ከራሽያ ጋር መኖር ይሻለና ብለው ቢወስኑ እነዚሁ በመርህ ጉዳይ መርህ ወይም ሞት የሚሉ አውሮፓውያኖች እነ ኬመር ነው ማናቸው የእንግሊዙ ኢማኑኤል የጀርመኑ እነዚህ እንትና የኮሚሽኑ ፕሬዚደንት ምናምን የምትላቸው የመርህ ሰዎች በእርግጠኛነት የራሽያ ሰዎች ገዝታ ነው የሚሉት። they will never accept that አባሪ ገብቷል። በፍጹም አይቀበል በጭራሽ 57,000 ሰዎች ተራ በተራ ካሜራ ፊት እየቀረቡ እንደው እናቴ ትሙት እኔ ከልቤ ነው የመረጥኩት ማንም ጉቦ አልሰጠኝም እንደው እያሉ ቢምሉ ነው የሚነግረን። እነሱ ምንድነው የራሽያ ብለው የሚያቀርቡት ነገር አለ እና በኃይል እርምጃ ከሚወስዱ ውስጥ ናቸው። ስለዚህ ነው ባለፈው ስጠይቀኝ የጀስቲስ ጉዳይ በሚያነት ሪል ፖለቲካ ውስጥ አይነሳም። ማናቸውም የፍትህ ኃይሎች አይደሉም አይደለም። አሁን ዶናልድ ትራምፕ ይችን ፈልገዋል ግሪንላንድ ግን ራሳቸው ትናንት ተናገሩት ነው የምነግርህ በዜና ላይ የግሪንላንድ ጉዳይ ሁለት አማራጭ ላይ እንደጣለኝ ያውቃለሁ። ወይ ግሪንላንድን ይወስዳሉ ወይ ኔቶ ይፈርሳል። ይሄን አውቃለሁ አሉ። አሁን ግሪንላንድ ላይ ያዝኩት አቋም ግሪንላንድ ላይ ያለኝ ፍላጎት ይሄ ማለት መሆኑንም አውቃለሁ አሉና የጫንኩትን ታሪፍ አንዳንድ ጊዜ ብለው የሚቀለበሱት ነገር የለም። ካናዳን ስንቴ ላይ ያደርሰው ካሉ በኋላ አራዝም ያሉ የሚሉት ነገር አለ አይደል? እንደዛ ላደርግ ቢሄን ቀኑ ሲጀመር ሰብታላቸው ቀጥ አድርጌ እኔን የማራምደው አሉ። በጀርባ ነገሩ ምንድን ነው? የእኛ ግሪንላንድ መውሰድ የኔቱ መፍረስ ከሆነ ቢኢት ማለታቸው ይፍረስ ማለታቸው። አሁን ዶናልድ ትራምፕ አሁን ይሄ ሲሆን በቃ ንቅልቅል ያለ ግንኙነታችን እስከ መጨረሻው መጠፋፋት ድረስ መሄድ አለበት የሚል ነገር ነው አሁን አውሮፓውያኖች እያወሩ ያሉት። አሜሪካ 39 የጦር ሰፈሮች አሉት አውሮፓ ውስጥ ማለት ነው። አውሮፓ ውስጥ እና በአጠቃላይ ይሄ የመካከለኛው ምስራቅ አፍሪካ ክልል አካባቢ እርምጃ ስትወስድ የመጀመሪያ እርምጃ የምትወስደው ከዛ ነው። እነዛ እንትኖች አሜሪካም ቀርባ ሙሉ ኃይል በተጠናከረ ኃይል እንዲኖራት አድርጓታል ማለት ነው። አለበለዚያ ሁሉን ነገር ከጦር መርከብና ከአሜሪካ እየተነሳች አችለውም።
ስለዚህ እነሱ እንደሚሉት ኃይሏን ከእሷ አካባቢ ርቃ ፕሮጀክት የማድረግ አቅሟን በከፍተኛ ደረጃ አደጋ ውስጥ የሚጥለው ነው እና ብዙ ምሳሌዎች ያነሱልሃል። ሌላው ቀርቶ ትዝ ይልህ እንደሆነ ሬገን ጋዳፊን የጃጁ ብሎ ሰድቧቸው 4 ጦር ጀት ቤቱን እሱን ለመግደል ቤቱን አስደብድበዋል። ከእንግሊዝ ነው የተነሱት። ስለዚህ አሁን ይሄ አሜሪካን እጅግ የሚያስፈልጋት የጦር ሰፈር ነው። እነሱን እና ሌሎች ደግሞ ሚሊተሪ ኢንስቶሌሽንስ አሏት ማለት እሱን መዝጋት አስበው። ሁለተኛ አሜሪካ በዓለም ላይ ከምታገኛቸው ያላት ስለላ አቅም ውስጥ 50% ልታጣ ትችላለች አውሮፓውያኑ ከሷ ጋር ያላቸውን ግንኙነት ካቆሙ እና ብዙ አይነት ጉዳት አሜሪካ ላይ ማድረስ እንደሚችሉ እየተነተኑ ነው። ኢቭን በዚህ በኢንቨስትመንት ማት ነገር ነው የሚሉት። አንዳንዱን ገብተህ ለማድረግ የፋይናንሻል ጉዳይ ነው ገብቶ ልታስረዳውም አትችልም። ግን ያላቸው መተሳሰር እዛ ድረስ በመሆኑ ምንም በማያጠራጥር ሁኔታ አሜሪካንን ድብን አድርገው መጉዳት ይችላሉ። ግን በማይድኑበት ሁኔታ ሊጎዱ ይችላሉ። እነሱም ደቀው ነው ሊደቁ ይችላሉ። ሰው አሁን ምንድን ነው የተፈጠረው? እዚህ ሀሳብ ውስጥ ገብተዋል። በማ ጉዳይ? በግሪንላንድ ጉዳይ። በግሪንላንድ ጉዳይ ምንድን ነው እንትን የሚላቸው የዴንማርክ ስለሆነች ዴንማርክ የኔቶ አባል ስለሆነች እና አንዱ የኔቶ አባል በሌላው ኔቶ አባል ላይ ተነሳ የሚለው ለማስተናገድ እንድትሉበት ሁኔታ ስለሌለ አየህ የተለየ ምክር እንኳን ለዴንማርክ መስጠት አይችሉም። ስለዚህ አሁን ከዴንማርክ ጋር አቋማቸውን አድርገው የዚችን ሀገር የግዛት አንድነት ወይም የህዝቡን ሉዓላዊነት ማክበር አለብን የነሱ አቋም። ስለዚህ ዶናልድ ትራምፕ እናንተ ለሉዓላዊነት ቆማላችሁ፣ በመካከላችን ያለ ግንኙነት ስብርብር ይወጣል እና የከፋ ነገር ከመጣ ደግሞ እናንተን የማታስፈጽሙ ከሆነ አንደኛ እንትን የሚያመጣውን ጉዳት አስብ ከሆነ አሜሪካ ትወስዳለች። በእርምጃ በራሷ ኃይል ትወስዳለች። ለብሔራዊ ደህንነቱ ያስፈልጋል። በእኛና በእናንተ መካከል ያለው ግንኙነት ግን አበቃ። የአትላንቲክ ባሻገር ግንኙነት ከዛ በኋላ ዕጣ ፈንታችሁን የምታዩት እናንተ ናችሁ ብለዋል። አውሮፓውያኖቹ ደግሞ አሜሪካንን ተመክተው ከራሽያ ጋር የዩክሬን ጦርነት ማቆሚያ እንዳይገኝለት በማድረግ ትልቅ ሚና የተጫወቱ ናቸው። ገብቷል። ራሽያን እንደ ናዚ ጀርመን ወይም ፑቲንን በናዚ ጀርመን መልክ በማቆም ምንድን ነው ይህን ሰውዬ አፒዝ ልናደርገው አይገባም፣ ልናሸንፈው አፒዝ ልናደርገው አይገባም፣ ልናሸንፈው የሚል አቋም ይዘው እስካሁን ድረስ በምታየው ሁኔታ የዩክሬን ጦርነት እንደቀጠለ ነው ያለው። የዩክሬን ጦርነትን ዶናልድ ትራምፕ እንዳይፈቱት ትልቅ እንቅፋት የሆኑት ዘለንስኪን ይዘው እነሱ ናቸው። በየትኛው አቅማቸው ስትል አሜሪካንን ተገና አድርገው ይሄው ለምሳሌ የሰላም አስከባሪ የሚሉት በምንድን ነው የደህንነት ዋስትና ይሰጣል ያሉት የፈቃደኞች ጥምረት የሚባል እኮ ልክ እንትን እንደቆመ ይገባል ብለዋል። ይሄ አሜሪካ በደጀንነት ካልቆመች አሜሪካ የአየር ሽፋን እሰጠዋለሁ አሜሪካ እንዲያደርጋለሁ ብላ ካልገባች ዋጋ የለውም ብለው ሰላመኑ ነው። አየህ። ስለዚህ አሁን ዶናልድ ትራምፕ ሌላም ካርድ ይዘውባቸዋል። በግሪንላንድ ጉዳይ እሳቸው እንደሚፈልጉላቸው ካልሆኑ በዩክሬን ጉዳይ ዶናልድ ትራምፕ ይሄ ምን የደህንነት ዋስትና አይሰጡ እና እዛው እንደምታደርጉ አድርጎ ነው የሚባለው። ለእነሱ ደግሞ ዩክሬን ትበስባቸዋለች። ስለዚህ በጣም ሁሉ ነገር የተሳሰረ ነው እና አውሮፓውያኖች እነሱንም አሁን በዚህ ሲታይ አንድ ሰው ተነስቶ እነሱን የመርህ ሰው አድርጎ እንዳያቀርብ ነው ጥረት አባባል ገብቷል። ዶናልድ ትራምፕ አንድ ሀገር በቃ ፈለጉ፣ ተመኙ፣ አገኙ፣ በቃ ወስዳሉ። ግን ዓለም አሁን ለምሳሌ የመርህ ሰው አድርጎ እንዳያቀርብ ነው የሚለው ጥያቄ መነሳቱ አይቀርም እና ዓለም በመርህ አይደለም ወይ የምትመራው? አሁን እንግዲህ ዶናልድ ትራምፕን እንውሰዳቸው። ዶናልድ ትራምፕ የመርህ ጉዳይ አያስጨንቃቸውም። እሳቸው የሚያስጨንቃቸው ማጋ ነው፣ አሜሪካ ትቅደም ነው። ስለዚህ አሜሪካ የምትቀድምበትን ነዳጁንም ከዚህ ቦታ ሬረርዙንም ከሌላው ቦታ በመሰብሰብ ወደዛ ማስገባት ነው። ይሄ የነጋዴ አመለካከትና አስተሳሰብ ነው።
ብዬ ነው የማስበው። ግን የመርህ ጉዳይ አይደለም ወይ ዓለምን በዚህ ፎርም እንድትቆይ ያደረጋት? ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። የተባበሩት መንግስታት ቻርተር ውስጥ ያሉት ብዙ ነገሮች ለዓለም ይጠቅማሉ እና አይውሽ ዓለም በመርህ የምትተዳደር ትንሹ ትልቁን ፈርቶ ማይኖርበት ዓለም ቢሆን ደስ ይለኛል። በተግባር ግን እንደዛ ናቸው ማለት ግን አይደለም። ፕሮባብሊ ዶናልድ ትራምፕ እንደወረደ የሚናገሩ ሰው ናቸው። ምናልባት ማለባበስ ስለማይችሉ በሚለው ቋንቋ ካሊልን በስተቀረ ሁሉም ለምሳሌ ጆ ባይደን እኔ ብዙ ነገር አስቆኝ ያውቃል። ብዙ የሚያስቅ ነገር ገጥሞናል በሕይወታችን። ሪል ነው የምነግርህ። እኔ እንደ ጆ ባይደን ያሳቀኝ የተባበሩት መንግስታት ድርጅት ላይ ቻርተሩ ያሉ ጊዜ የሳኩትን መሳቅ ገብተዋል። ኢስ ጆክ። ስለዚህ ከዚህ በፊት የሆኑ ነገሮች አሉ። ኢብን ኦባማ እንደ በማንኛውም መመዘኛ የተሻለ ሊባል የሚችለው ሰው ኦባማ ነው። ጋዳፊን አባሮ በመደብደብ ውስጥም ነበር። ጋዳፊ ስለ ጋዳፊ የማውቀው ነገር የለም። ነገር ግን ጋዳፊን ቢላድና ሌላ ግለሰብ ነው። ጋዳፊን በሊቢያ መሬት ውስጥ እያሳደዱ ድብድበዋል አይደለም? ያን ጊዜ ለማቆመው ነው። ሁለተኛ ምንድነው ትሪፖሊ ያለ ያኛው ከተማቸው ደቡቡ የሊቢያዎች ቤንጋዚ ላይ እኮ አመፅ ተነስቶ ከጦር መሳሪያ ካምፕ ምናምን አድርገው ጋዳፊን እኮ መቃወም ጀመሩ። የአረብ የዚህ የአረብ ጸረ የምትለው ንቅናቄ አካል አድርጎ እኮ ማንና ማን እንደሚመራው እንኳ ያውቁም ነበር። በቂ መረጃ ለመሰብሰብ እንኳ ጊዜ አልነበራቸው። ያን ጊዜ በምርጫ ለማሸነፍ ከሀገሩ ሕግ ውጪ በተዘዋዋሪ ገንዘብ ሳርኮዚ አሁን ታስረ የተፈቱት ማለት ወስዶ ስለነበረ አብሮ ሚስጥሩ ለመቅበር ነው። ከነ ጋዳፊ ብዙ ሚሊዮን ዶላር ወስዷል። ፈረንሳይ ምርጫ ውስጥ አውሎ ራሱን ለማስመረጥ ማለት ነው። ስለዚህ ይሄ ሞቲቭ ነበረው። ይካደው አይካደው ይሄ ሞቲቭ ነበረው። ስለዚህ ገብቶ በበደብ እና ማን ነው አሁን ወጥቶ ታሞ ነው ምናምን የእንግሊዝ ጠቅላይ ሚኒስትር የነበረ ማንና እነ ኦባማ ሶስቱ ያውም ያሰንሰራኒ ሶስቱ ጎረምሶች ያልነበር ምዛው ሰው የጎረምሳ ውሳኔ ነበር ወሰዱ እና በዛ ሰዓት የአንድ ሀገር መሪ ምን እዛ አባሩቱ በውስጥ በተውት ከዛ በሰዎች
አንድ ባንድ ብለው ነው የገደሉ አይደለም። ይሄ እናውቃለን። ስለዚህ አሁን ኤቭሪ ስቴፕ ስንመጣ የቱ ጋ ነው የተባበሩት መንግስታት ቻርተር የገዛቸው? ቻርተሩ ይችላሉ ጆ ባይደን ከራሽያ ጋር በኑክሌር መላትም ከፈለጉ ዓለምን ማጥፋት ከፈለጉ ከእግዚአብሔር በታች እንግዲህ የኑክሌር መሳሪያ ያዙ ናቸው፣ ይችላሉ። እኛ ምን ማድረግ እንችላለን? ድምፅ እንኳን ለማሰማት የሚፈልግም የለም። ስለዚህ እሳቸው ግን እዛ ጋር ሆነው ዓለም ዝም አትበሉ፣ የቻርተሩ ጉዳይ እኮና ስንት ሀገር ነው አሜሪካ ያፈረሰችው? አሜሪካ ከማን ጋር ነው የምትሰራው? አይደለም አሜሪካ ለሀገሮች ታሪክ ምን ያህል ትኩረት ሰጣለች? አንድ ሰው ተሾማለች፣ ያ ሰው እንዳደረገ ያድርገው ስላሴት። አሜሪካ እኮ እንደዛ ነው። የአሜሪካ ሴኔት ላይ አንዳንድ ውይይት ብትመለከት በፊልም ምናምን የሮማ ሴኔት አይታል። የሮማ ሴኔት ነው። አንድ ሴናተር እንደዚህ ማድረግ አለብን ብሎ ይናገራል። ታውዘንድስ ኦፍ ኪሎ ሜትር ከሱ ርቆ ማለት ነው። በጨዋታ ነው እንጂ እንደ ሉዓላዊ ነን አገር ነን የምትለው አንድ ሴናተር ሲናገር ለምንድን ነው የጦር መርከብ አስጠግተን አንገቱን ማንቆርጦስ ሰው እያሉ ነው የሚያወሩት። ስለዚህ አሁን ተላላንደት ነው። ግን እንትን አላቸው ምንድን ይባለው ወግ አላቸው። ሊገሉ ሲፈልጉ ቢላ ሲስሉ ወግ አላቸው። ምንም አቅም የሌለውን ደካማ ጎስቋላ እና አሜሪካን ላይ የተነሳ ሀያል አድርገው ገነቡታል በራሳቸው ሚዲያ። ይሄን ደግሞ ሲባል የሚገርም ነገር ሟች ይሰክራል። በእነሱ ፕሮፓጋንዳ እውነት ይመስለዋል። አባሪ ገብቷል። እውነት ይመስለዋል፣ ደስ ይለዋል። እንደዛ መባል ማለት ነው። የሰጓ አስመስለው አንድ ሰኮንድ አይፈጅበት ነው ሲገሉት። እንደዚህ ነው የሚያደርጉት። ስለዚህ ማነው ዶናልድ ትራምፕ አሁን እያደረጉ ያሉት ነገር ምንድን ነው? ይሄ ሰገባ የሌለው ሰይፍ ሆኑ እሳቸው። አየህ ሰይፍ ብቻውን ሲብለጨልጭ ያስፈራል፣ ያስጨንቃል። ሰገባ ውስጥ ስታደርገው ግን እስኪሳብ ድረስ አታየው። በቃ ዶናልድ ትራምፕ ማለት ይሄ ናቸው። ስለዚህ አውሮፓውያኑም እዚህ ጋር የመረ ሰዎች አድርጌ ሊወስዳቸው አልችልም። ቦሬሊ የሚባል መንገድ ላይ ባገኙ የምደባደቡ ውጭ ጉዳይ ሚኒስትር ነበራቸው። ቦሬሊ ሰጣቸው የነበሩ መግለጫዎችን ይከታተላል። ገባ ደንበኛ የጎዳና ሰው ነበር። ሰው ቦታ ላይ ደንበኛ እንዲህ ምንድነው እንደው በጣም እንዳለ ሰው ነበር። እና የሰውዬ በዚህ ውስጥ ተደብቆ ብዙ ጉዳት ሲያደርስ የቆየ ሰው ነው ቦሬሊ። አውሮፓውያኖች ቦሬሊዎች ናቸው። እና አንድ ቀን ምን ብሎ ተናገረ? ለአውሮፓ ወጣት ዲፕሎማቶች ምረቃ ምናምን ላይ ተገኝቶ ሲናገር ማለት ነው። እሱ እንግዲህ ትልቁ የአውሮፓ የዲፕሎማሲ ራስ ነው። በሹመት ነው የሚመጡት። ብዙ ነገር ሚስጥር ይሆንባል እንጂ ወረድ ብለህ የሚያስቅ ነው። ቦሬሊ የአውሮፓ የዲፕሎማሲ ራስ ነው። ፖርቱጋላዊ ነው ምናምን ነገር እና እርግጠኛ ነኝ ያለ ቦዲጋርድ አይደለም ሰው። እና ምን አለ? አውሮፓ የገነት ጓሮ ነው። ጋርደን ገብቷል። ከነፋሻነቱ፣ ከጽዋቱ፣ ከሁሉ ነገር መሰደር፣ ከውበቱ ሁሉም ነገር አድርገህ እዛ ውስጥ እዳሪ የሚቀመጡ ሰዎችን ደግሞ አስቀምጥ። ከነሱ መጠበቅ አለብናል። ይህንን የገነት ጓሮ የሚያርክሱ እዛው ላይ የሚተኙ እዛው ላይ የሚቀብሉ እነሱ እየበዙ ሲመጡ ይሄ ምን ሊሆን እንደሚችል ስለዚህ እናንተ ዲፕሎማቶች አለ እነሱ እዛው ለማስቀረት እንደዛ ነው ያለው። ስለማን ነው የሚናገረው? አውሮፓን በአሁኑ ጊዜ የሙጥናን የሚለው ብዙ አርሚኖ ይችላል። እኛ ነን አፍሪካዊ። አፍሪካ ግን በማንኛውም መመዘኛ በአውሮፓውያኖች የተሰረፈ ነው አይደል እንዴ? እውነተኛ ፍትህና የሞራል ሰው ከሆኑ ንግስቷ በሞቱ ጊዜ የእንግሊዟ ንግስት በሞቱ ጊዜ ደቡብ አፍሪካኖች እኮ በገንዘብ አስነስተው ይሄን ያህል ብር አለባት ብሏል። ገብቷል። ጭንቅላታቸው ላይ የሚደፉት ዘውድ እንኳ እዛ ላይ የሚብለጨለጨው አልማዝ የሳውዝ አፍሪካ በማለት ነው እንደዚህ ያደረጉት። ፍትህና የምህረት ሰው መሆን ብዙ ነገር ይጠይቃል። ጊዜው አልደረሰ ሊሆን ይችላል። ገብቷል። ጊዜ ሲደርስ ግን ይጠይቃሉ። ስለዚህ ምን ልለው በመርህ ደረጃ አውሮፓውያኑ
በመርህ ጠረጴዛ ላይ ራሳቸውን ሊሰየፉ ያቀረቡ ሐቀኞች ስለሆኑ አይደለም። እና ዶናልድ ትራምፕ ደግሞ ከነሱ የከፉ ሰው ስለሆኑ አይደለም። ገብተዋል። አይ ቲንክ አሁን ሰገባው ሳያስፈልጋቸው የሚፈልጉትን በአጭር ጊዜ የማግኘት አየህ፣ ሳይጠበቡ ሳይጨነቁ የሚፈልጉትን ነገር የማግኘት ጉዳይ ስለሆነ ነው ዶናልድ ትራምፕን የምናወግዘው ማለት ነው። እና ግሪንላንድ ላይ የያዙት አቋም በአውሮፓና በአሜሪካ መካከል የከፋ ሊያመጣ የሚችለውም ጉዳዩ የአውሮፓ ስለሆነ ነው። ዴንማርክ የአውሮፓ ናት። እንደዚህ አይነት ማዕት አላቸው ራሳቸው። እንግሊዝ አሁንም ድረስ ከእሷ ስንት ኪሎ ሜትር ርቆ እኮ ግዛቶች አላት። ለምሳሌ ፎክላንድ ደሴት አሁንም የሷ ነው። ፎክላንድ ደሴት ማለት አርጀንቲናዎች በአንድ ወቅት እንትና ደሴታችንን እንወስዳለን ብለው ገብተው እንግሊዝ ከዚህ ሄዳ በማርጋሬት ታቸር ጊዜ ተሸንፈው አስረክበው ይሉታል። ገባ ጨዋታው የነሱ ስለሆነ ነው ይሄ ነው እንጂ የሌላ አገር ቢሆን አፋቸውን አውጥተው ጠርተው እንዲህ ብታረግ ይሻላል ከማለት እንዲህ አስታራቂ ሆነው እንዲህ ይሁን ከማለት ወደ ኋላ አይሉም ነበር። እና ጥያቄው ምንድነው የመርህ ጉዳይ የዓለም ሉዓላዊነት ምናምን ጉዳይ አይደለም። እሱማ ሁሌ በቃላት ደረጃ የሚደረግ ነው እንጂ አክብሮት ያ ተከብሮማ ቢሆን ኖሮ የዓለም ታሪክ የተለየ ነው። ጆርጅ ቡሽ ምንድን ነው ያደርጉት? ጆርጅ ቡሽ ወደ ኢራቅ ለመዝመት የተባበሩት መንግስታትን አላስፈቅዱም። ጅምላ ጨራሽ የጦር መሳሪያ ምናምን አላት ምናምን ብለው አታስታውስም ያሉትን ቀረቀሩ ያለ መስጡትን ወይ ከአሜሪካ ጋር ናችሁ ወይ አይደላችሁም በማለት ነው የሰጡት። በዛን ጊዜ ደግሞ አሜሪካ ብቸኛ ሱፐር ፓወር ነበረች። ስለዚህ በቄሳራዊ ነበሩ ጆርጅ ቡሽ ትንሹ እና ኢራቅን በዛ መንገድ ሄደው ማፈራረሳቸውና ያን ሁሉ ጦርነት ማድረጋቸው አሜሪካንን ወደ 3 ትሪሊዮን ነው ምናምን ዶላር አዘቅት ውስጥ የከተተ ነው። ስለዚህ ፕሮባብሊ አሁን አሜሪካ ያለችበትን ሁኔታ ደግሞ ሌላውን ሪያሊቲ ፈጥሮ የሳቸው ነው እና እንዲህ ሰው ያንን ያደረጉት ምንም ትንተና የሚያስፈልገው አይደለም። ጥቁር ደም ነው። ጥቁር ደም አታውቅም? የጆርጅ ቡሽ ትልቁ በጣም በዚህ በዲፕሎማሲው ዓለም ከፍተኛ ልምድ የነበራቸው በቻይና የአሜሪካ አምባሳደር የነበሩ ከዛ ደግሞ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የነበሩ የሲአይኤ ዲሬክተር የነበሩ ናቸው። ከዛ በኋላ ደግሞ በጣም ተወዳጅ በሆኑት በጣም በቅርብ ጊዜ በተወዳጅነታቸው የምናውቃቸው አሜሪካ በእድሜ ስለደረስኩባቸው ሮናልድ ሬገን ናቸው። የሮናልድ ሬገን ምክትል ነበሩ። ከዛ በኋላ በጣም ብዙ ሰው በሳቸው ደረጃ በፖለቲካ ውስጥ ያለፈ የለም። ከዛን ጊዜ ጀምሮ ስትመለከት እነ ክሊንተን የአርካንሳስ ጋቨርነር ነበሩ። ከጋቨርነርነት ፕሬዚደንት ሊሆኑት ስለ ኦባማ ምንም ነገር አያስፈልግም አይደል እንዴ? ከዛ በኋላ ጆ ባይደንም ለረጅም ጊዜ ቆዩ ሴናተር ናቸው። እኚህ ግን በኢንተርናሽናል ፖለቲክስ ውስጥ በአሜሪካ ፖለቲካ ውስጥ የነበራቸው ሚና ከፍተኛ ነው። ማናቸው ጆርጅ ቡሽ ትልቁ ማለት ነው። እና እኚህ ሰውዬ መጨረሻ ላይ ኩዌት በተወረረችበት ጊዜ ኩዌትን ነፃ አውጥተዋል፣ የሳዳም ሁሴንን ጦር መልሰው። ነገር ግን የተባበሩት መንግስታት ድርጅት የሰጠኝ ማንዴት የኢራቅን ወራሪ ጦር ከኩዌት እንዳስወጣ እንጂ ኢራቅን እንድዋጋ አይደለም ብለው የአሜሪካንን ጦር ከድንበር የመለሱ ናቸው። መርህ ማለት ይሄ ነው። አብሶሉትሊ የተባበሩት መንግስታት ድርጅት አጸድቀውን የዘመቱት የሰጠኝ ማንዴት የኢራቅን ወራሪ ጦር በይሄ ዓለም አቀፍ ኃይል አቀናይተ እንዳስወጣ እንጂ የኢራቅን መንግስት ለመጣለሁ ወይም ኢራቅን ለማድረግ አልሰጠኝም። ያውም ሽቫርዝኮቭ ነበሩ የሚባሉት በደንብ ስምሰራው ጉዳይ ስለነበረ ነው። ያኔ አዛዡ ማለት ናቸው የአሜሪካ እና የእሳቸው ቃል ምን ነበረ? የጦር ዋናው አዛዥ እንግዲህ ዞሮ እሳቸው ናቸው ፕሬዚደንቱ። ምንድነው ጌታዬ
ኢላማ አለቀብኛል። ብዙ የኢራቅ ጦር በአስራ ወደሚባለው ከተማ እንትኑን ድልድዩን ሰብረውበት እየተረባረቡ ብዙ ጨፍጭፈውታል። እና አሁን ሞቶ የቻለው ገባ ማለት ነው። ስለዚህ ድንበር ላይ ነኝና ኢላማ አለቀብኝ፣ ምን ልስራ አሉ። ተመለስ ያሉት ጆርጅ ቡሽ በዛ ጊዜ ሁሉ በጣም የቪየትናም ሲንድሮም የሚያስጨንቃቸው መሪ ነበሩ። ምንድነው ምርጫው ላይ ታደሳቸው ያንን ጦርነት በአጭር ጊዜ በዛ ሁኔታ አሸንፈው ማለት ነው። በ100 ሰዓት የእግረኛ ውጊያ በ3 ሳምንት የአየር ድብደባና በ100 ሰዓት የእግረኛ ውጊያ ጨረሱ። ኩዌት ነጻ ወጣች። ሳውዲ አረቢያ ስጋቷ ተወገደላት። ይሄን ያደረጉ ሰው አሜሪካ ውስጥ ድጋሚ መመረጥ አቃታቸው። ምክንያቱም ሳዳም ሁሴንን በህይወት ትቶ ኢራቅ እንደሆነ እንዳለች ነች እና የአሜሪካን ሚዲያ ታቋለ ጭራሽ የፈሪ የቦቅቧቃ እንትን አድርገዋቸው ከፍተኛ ኪሳራ ደረሰባቸው። ሳዳም ሁሴን ደግሞ በስልጣን በነበሩበት ዘመን ሁሉ ቀን ያው ሬቶሪኩ አለ እና በዛ የተነሳ የተሸነፉ ናቸው። በአጋጣሚ ይሄ በጣም መነገር ያለበት ነገር ነው። ብዙ ጊዜ ለማዳመጥ ሞክረው ጆርጅ ቡሽ ትንሹን መጽሐፍም ጽፈዋል። ስለ አባታቸው ሲናገሩ ነው ምንግረ ስለ ወላጅ አባታቸው የሚናገሩ አይመስሉም። ጆርጅ ቡሽ ትንሹ ያባቱ ልጅ ናቸው። ገብቷል። አሁን አንዳንድ ሰው አለ እናቴ የሚል ምንም እንኳን ሁለቱንም ወላጆችን ቢወድ እናቴ የሚላል እንደው በብዙ ነገር እናቱ የቀረጸችው ሰው አለ። አባታቸውን አክባሪ፣ አባታቸውን አፍቃሪ፣ በእያንዳንዱ እርምጃቸው የአባታቸውን የተከተለ እርምጃ ነው እና ጆርጅ ቡሽ በብዙ ሽፋን ውስጥ ያደረጉ ነገር ምንድነው? የአባታቸውን ደመኛ ሳዳም ሁሴንን ጉድጓድ ውስጥ የቀበሩት እስከ መጨረሻው ደቂቃ ድረስ። እኔ ጥቁር ደም ነው ብዬ ነው የማስበው። በአሜሪካ ፖሊሲ፣ በአሜሪካ አቅም፣ በአሜሪካ እንትን አድርገው ማለት ነው። ይሄ ለማንም ፕሬዚዳንት ቢፈቀድ አይደለም ያንን አድርገዋል። ስናይ የዓለም ስርዓት ዋቴቨር የምትለው የመርህ ጉዳይ ሁሌም ሲጣስ ነው እና የፈለጉትን ሲያደርጉ ነው የቆዩት አይደል? ነገር ግን ምክንያት ይፈጥራሉ። ለአሁን ጆርጅ ቡሽ የአባታቸውን ደም ለመወጣት የአባቴ ደም ሳልወጣማ ወንድ ልጅ ተወልዶ ካልሆነ እንዳባቱ ምናምንም በሉት ይሁን እንደናቱ ይባላል። አይዶ ነው በእንግሊዝኛ ያለ መሰለኝ እንደዛ ብለው ነው የዘመቱት። ግን እንዲህ ስለማይባል ምንድነው ያሉት? የሌለ ኮከንቡል ስቶሪ የጅምላ ጨራሽ መሳሪያ ክምክት አለው ብለው ያንባቸውን ካደረጉ በኋላ አንድ ቀን እኛኛው ማናቸው ውጭ ጉዳይ ሚኒስትሩ ኮሊን ፖዌል በፊት የኤታማዦር ሹም ነበሩ። የኤታማዦር ሹሞች ሊቀመንበር ነበሩ እንትን ናቸው እና እሳቸው የተባበሩት መንግስታት ላይ እንትን ነበሩ ብለን መረጃዎች ነበሩ። ይሄ ጅምላ ጨራሽ መሳሪያ የለውም አሉ እንደዋዛ just like that ግን አለም anyway sorry ግን አለም አሁን ለምሳሌ ጆርጅ ቡሽ ትልቁ የመርህ ሰው በመሆናቸው መቼስ በጣም ነው የምናከብራቸው። አሁን ዶናልድ ትራምፕ ሲነሱና ሲመጡ ማጋን አስቀድማለሁ ብለው ነው የመጡበት ዋናው ዓላማና ሂደታቸው። አሁን ኖቤል ላይ ሲመጡ ለኖቤል ያላቸው ከፍተኛ ፍላጎትና ፍቅር አንተ በሚገርም መልኩ ደጋግመህ ገልጸሃል። ምክንያቱም የቀደመው መሪ ኦባማ ኖቤልን እንደዋዛ በቀላሉ እጁ ላይ ያስገብቶታል። እጁ ላይ ስላስገባው እሳቸው ደግሞ ኦባማ ያገኘውን ነገር እኔ ላጠው አይገባም በሚል እልህ እና ቁጣ በመነሳት በተደጋጋሚ ጠይቀዋል። ለምነዋል ብንል አይቻልም። ለምነዋል በእንተስመ ለማርያም ብለዋል። አሁን የእሳቸው ኖቤል ሽልማቱን ማጣት ዶናልድ ትራምፕን እንዲህ ገልብጧቸዋል ብለን እናስብ። ምክንያቱም ለምን መሰላችሁ? ደብዳቤ እኮ ጻፉ በይፋ
በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ለምን ደሞ እናስበው? በተጨባጭ ገልብጧቸዋል። ተገልብጫለሁ አሉ እኮ ሰቱሙ ተገልብጫለሁ አሉ ለኖርዌይ። ተዋክተው የኖቤል ሰላም ሽልማት ኮሚቴ አትበል አንተ የምትቆጣጠረው እንደ መንግስት ብለው ነው ያሉት እኮ። እኔ ይሄ ፍቅሩን ያስታውሰኛል። ፍቅሩን አታውቀውም? የመሐሙድ አህመድ ዘፈን የሺህ አረጊቱ የሺህ አረጊቱ ገጣሚ ፍቅሩ ይባላል። እሺ ለፍቅሩ ብዙ ጊዜ አውርቶታል መሐሙድ አህመድ። ፍቅሩ አንዲት ልጅ ወዷል። እዛው ይሄ ግጥሙን የሰጠው ማለት ነው። እዛ እነሱ ውስጥ ያለ እና በፍቅር አብዷል። እሺ እና ፍቅሩ የጋራቸው ነው። የልጅቷም የፍቅሩም ተፋቅረዋል። ግን በአጋጣሚ ልጅቷ የፊውዳል ልጅ ናት። ገብቷል? ያው ፊውዳል ማለት በወቅቱ አሁንም አለ፣ ፊውዳል ሁሌም አለ። ገንዘብ ሲኖርህ መሮች አጥሮች ትፈጥራለህ። ገንዘብ የሌለ ጊዜ ደግሞ አጥር የለም። ንቅልቅልቅል ታደርግና ራሱ እንትና ትሆናለህ ማለት ነው። ሜዳ ላይ ትገኛለህ። አዎ ብዙ ጊዜ እኔ ከዚህ ውጭ አላየው። ያለህ መስሎ ሲሰማህ አቅም አለኝ ብለህ ስታስብ እንደ ጃርት ሾክ ታበቅላለህ። ገብቷል? እንትን ሳታጋፍራት በላም። ግን ደግሞ እውነታዋ የመጣ ጊዜ ከዛ አልፎ በእንተ ስበ ለማርያም ትላለህ። የሰው ባህሪ እንደዚህ ነው። ለዚህ ነው እንደው አንዳንዴ የሚያስቅ ነገር ነው። ስለዚህ አሁን እምቢ ማለት ልጅቷን እንትን ሲል አባቷን ትፈራለች። አጎትየውም እንትን አላቸው። ገብቷል? ኧረ አጎትየው ይቀይማሉ፣ ኧረ አክስትየዋ፣ ኧረ እንደዚህ እያሉ ገደሉት። ይህንን ቸገረው እንዴት አድርጎ እንደሚወስዳት ማለት ነው። ወይ የእነሱ ጀርባ የለው አባባል ገብቷል? ከኋላው የሚመካበት የሀብት ጉልላት የለው አይደለም። ሀብት ከሌለ ደግሞ ያለ ሰውም ምንም ዋጋ የለው። እሱ ፍቅር ብቻ ነው ያለው። ወደ አደባባይ የለውም። ገብቶሃል? ስለዚህ ቸገር ግን የሁለቱ ፍቅር አይለኛ ነው እና ቢል ቢሰራ እንደው እንዲህ ቢል በዙበት ስንቱን ያሳምን። ከዛ ምን አለ በዘፈኑ የቻረጊቱ የክቲቱ የኔ ዘረብዙ ስንቱን ደጅ ልጥና ልማልድሽ ይዤሽ እስከ ነጉድል። አሁን ሰው መጨረሻ ላይ ያደረገው ነገር ሲያው እንትኑ ኢንትሪካሲው ከበደው፣ ሊዘልቆም አይችልም ሆኗል። ግን እስቲል ያንን ነው የሚጥረው። የእነሱን ፍቃድ አግኝቶ እሷ ደግሞ የእነሱን ፍቃድ አላገኘች። እሷም የቤተሰብ ፍቅሯን በላይ በትመጣ ከቤተሰብ ደግሞ ጀርባዋን በትቆርጥ ነገ በጣም አስቸጋሪ ነገር ነው። ኧረ ያጠፉታል እሱን ራሱ ዋቲበር እንደው እሷ በዚህ ደረጃ ብዙ ችግር አለ እና ስለዚህ አሁን እሱ ለማድረግ የፈለገው በሰላም አድርጎ ለማድረግ ነው። ሲያው ግን ብዛታቸው እያንዳንዱ የሚያስቀምጠው መስፈርት እኛ የሚለው ነገር ሲለው ወሰነ ማለት ሁለት ወስኗል። ይዤሽ እስክነጉድ ነው ያለው። ታልሆነ ይዤ ነው የምነጉደው ያለው። ዶናልድ ትራምፕ እኔ ፍቅሩን ነው የሚመስሉኝ። የኖቤል የሰላም ኮሚቴውን እንትን
የኖቤል ሰላም ሽልማት እንደ ፍቅረኛው ቁጠራ አለ። የሺያረጊቱ የክቲቱ ስንቱን ደጅ ልጥላል ማልድ ብለዋል። ኖርዌይ ጫና አላት፣ እንግሊዝ ጫና፣ አውሮፓያኖች ተሳስረው እኛ የምንፈልገውን ካልሰሩ እንደማያገኙ ያውቁታል ብለዋል የፖላንዱ ጠቅላይ ሚኒስትር። እሱ ፕሮብሌም የለውም። እስካሁንም ድረስ የኖቤል ሰላምን እኛ ያልፈቀድነው አዋርስንም። ስለዚህ ብለው ይዘውባቸዋል። እና እኚህ ሰውዬ አረ ፍቅሩም እንዲያልደከመም ህንድና ፓኪስታንና እንትናን አስታርቂያለሁ አሉ። እዚህ ደግሞ መጥተው ሩዋንዳና ኮንጎን አድርጋለሁ አሉ። እዛ ደግሞ መጥተው ታይላንድና ማነው ይሄ ሞንጎሊያ ነው። አዎ ታይላንድና ሞንጎሊያን እንትና እና ቆጥራል 8 ኢትዮጵያና ግብፅንም ጦርነት አስቀርቻለሁ። መጣላታችንን ሳናቅ አይ ዶናልድ ትራምፕ በእውነት ይሄ ዘፈን ተሰርጎ መሰጠት ያለበት የሳቸው እና ስንቱን ደጅ ጠኑ። ከዛ በኋላ ያው በዚህ አጋጣሚ የኖቤል ሰላም ኮሚቴው ለማን አንስቶ ሰጠው? ለቬንዙዌላ። በጣም እኮ የሚገርም ኢቨን የኖቤል ሰላም ኮሚቴው የራሱ የሚደርሱት እጩዎች አሉት እና በስፋት የሚያቸው ነገሮች አሉት ተብሎ ከቀረቡት ፖሲብል እጩዎች ውስጥ የለችም። መጨረሻ ላይ ተመረጠችው። የሚገርም ነው። እንዳሻቸው የሚወስኑ መሆናቸውን የሚያረጋግጠው። እኔ በእውነት ደረቴን መትቻለሁ ለአልፍሬድ ኖቤል። አልፍሬድ ኖቤል ሰላም ማለት ጦርነት እንዳይኖር ነው። በእውነት እኚህ ሰውዬ ኒውክሌር በዚህ የተሸከሙ በዶላር የጎበጡ ተመልከት። ምድራችን ላይ በአንድ ጊዜ በዓለም ላይ አሜሪካ እኮ በሁለት ንፍቀ ክበብ ጦርነት ከፍታ ማሸነፍ የምትችል ሀገር ነበረች እኮ እስከ ቅርብ ጊዜ ድረስ። እንደ አይነት ውሽንፍራዊ ኃይል የሆኑ ሰው ይሄን ሁሉ ተቀብለው ይሄ ሁሉ እንደሌላቸው ኢቭን ለአውሮፓ ደህንነት የጀርባ አጥንት እንዳልሆነች አሜሪካ በእውነት ነው ነገር ይሄ ሊደርስ የሚገባው በቭላዲሚር ፑቲን ላይ ነው። ቭላዲሚር ፑቲን ሰላም ቢሰሩ ለስጧቸው ይችላሉ። እኔ ቭላዲሚር ፑቲን አንደርስታንድ አድርጋለሁ። የዩናይትድ ስቴትስ አሜሪካ ፕሬዚደንት ይህን ሁሉ አድርገው በእንተ ስመ ለማርያም ብለው ጠይቀው መጨረሻ ላይ እነሱ ለማሰጡ ለወይዘሮ ማርያ ሰጧት። ገብቷል። እና በችግራቸው አኩርፈው ነበር እኮ ወይዘሮ ማርያን። በእውነት እኮ በጣም እኮ የሚገርም ነገር እኮ ነው የተፈጠረው። አንስቶ ለወይዘሮ ማርያ ሰጠ። እና የሰጡት ምክንያት ምንድን ነው? ዲሞክራሲን ለማበረታታት። ገብቷል። የኖቤል ሰላም ኮሚቴ ነው። ለምሳሌ የቬንዙዌላ ምርጫ ወይ የተባበሩት መንግስታት ድርጅት ምርጫው ፍትሐዊ አልነበረም። በምርጫው በተካሄደው በእንደዚህ ማጣሪያው እንጂ በተባለው ያሸነፉት ወይዘሮ ከሌ ናቸው። ስለዚህ የምርጫ ውጤቱ ይህን የሚያመለክተው። ስለዚህ የማዱሮ መንግስት ምርጫ ውጤትን ሆን ብሎ ከእግሩ ስር አድርጎ ክዶ እኔንኛ ብሎ እንኳ ያረጋገጠ ዓለም አቀፋዊ አካል የለም። አሜሪካ ልትል ትችላለች፣ ፈረንሳይ ልትል ትችላለች፣ እንግሊዝ እነሱ አሉ ማለት ዓለም አለ ማለት አለ። ደግሞ ማበረታታት ከሆነ ዶናልድ ትራምፕ ተዋደቁ እኮ ተዋድቋል። አሁን ለወይዘሮ ማርያ የሰጠነው አሉ ዲሞክራሲ እንትን እያለ ስለመጣ ዲሞክራሲ የድሮ ክብሩና ተከታይነቱ ምንድን ነው የቀነሰ ስለመጣ ዲሞክራሲን ለማንፈራራት በሚል ዓላማ በዲሞክራሲ ለእሷ ሰጠናት አሉ። ገብቷል። እኔ አልፍሬድ ኖቤል ለዓለም ዲማሚት የሰራው በቃ ሰው እንዳይሞት ሰላም ነው ያለው እሱ። ዲሞክራሲ ሰላም ነው ብሎ የደመደመው ማን ነው? አለም እንዴ ምዕራባውያን የሚሉት ዲሞክራሲ ብዙ ሀገሮችን ሲሰባበር ነው ያየነው። ብዙ ሀገሮችን ለማያባራ ጦርነት ሲዳርግ ነው ያየነው። በምንም ታምር ይኸው ለምሳሌ እዚህ ጎረቤታችን ጠገብ ያለ ሰላም ያላት ኡጋንዳ ናት። እግዚአብሔር ይመስገን ለአምስተኛ ጊዜ አሸንፈዋል። ደስ ብሎኛል። እንኳን የወሪ ሙሴቪኒ የሚሰሙ ከሆነ እንኳን አሸንፉ ነው ማለት ጠገብ ያለ ሰላም 40 ዓመት ኮሽል
ኢኮኖሚያም ሰማይ ነው። ብዙ ሰው አሁን ኡጋንዳ እየሄደ ነው እየኖረ ያለው አይደለም። ጠግብ ያለ ሰላምና መረጋጋት ነው የተፈጠረው አይደል? እነሱ ቋንቋም አሁን እግዚአብሔር ይመስገን ነው የምነግርህ። ዲሞክራሲን ቫልዩ ማድረግ የምችለው እኔ ለዜጎች ደህንነት ሲሰጥ፣ ሰርተው መግባት ሲችሉ፣ ኢኮኖሚ ሲኖራቸው፣ ህልውና ሲኖራቸው ነው። እኔ እንደዛ ነው የማደርገው። አሁን የኖቤል ሰላም ኮሚቴው ነው የምነግርህ የተመሰረተ ሰላምን ሊጠብቅ ነው። ጦርነትን ሊያስቀር፣ ሞት እልቂትን ሊያስቀር ነው እዛ ቦታ ላይ ያለው። የእንትናን ኑዛዜ ነው የማን እንትናን ኑዛዜ ነው የማን ነው? የአልፍሬድ ኖቤል አይደለም እንዴ? ዲማሚት ለሰላማዊ ነገር ሰው ሰልፈጅበት አይደለም ያንን ያደረገው? የሰው ህይወት እንዳይጠፋ የሰው ህይወትን የሚታደግ ነገር፣ ጦርነትና ሞትን የሚያስቀር ነገር ለሱ ዓላማ ይስጥልኝ ያለው። እነዚህ የኮሚቴ አባላት የተሰጡት ለወይዘሮ ማርያ ምን አሉ ሲሰጣቸው ሽልማቱ? ምን አሉ ወይዘሮ ማርያ? እኔ አልነበርኩም የሚገባኝ አሉ። ዶናልድ ትራምፕ ነበር የሚገባቸው። ይሁን እንደ ሴትዮዋ ሄደው ተቀበሉ። እንዲህም ቢሆን ሄደው ተቀበሉ። ዶናልድ ትራምፕ ደግሞ ምንድን ነበር የጠበቁ ከሴትዮዋ? የለም እኔ ለክሬ ነው የምኖረው፣ ይሄ የኖቤል ሽልማት የሚገባቸው እሳቸው ነበሩ፣ እኔ አልወስድም እንዲሉ ነበር የፈለጉት። ማን? ዶናልድ ትራምፕ። ጦርነት ነው የገጠሙት ከነሱ ጋር ማለት ነው። እንዲህም ቢሉ ሴትዮዋ የኖቤል ሰላም ኮሚቴ ፕሮባብሊ ለእኔ ይሰጠኝ ነበር እንጂ ለዶናልድ ትራምፕ ወደ ቀን እዚህ ዩቲዩብ ላይ ሲናገር የምናየው አንድ ሰው እያለና ብለው ሊሰጡኝ ይችሉ ነበር። ገብቶሃል? እጃ ሰጧቸው ለሳቸው። አሁን ሴትዮዋ ይህን ባለማለቷ ዶናልድ ትራምፕ የነቀላ አካሄዱ ማነው እንትና ውስጥ ማዱሮን ነቀሉ አይደለም። ማንም ሰው የጠበቀው ምንድን ነው? ሁላችንም ነቀላ ተከላ ነው። ይሄ ምንድነው? የኩላሊት እንደምትለው ነቀላ ተከላ ነው ማለት ማዱሮን አንስተው ወይዘሮ ማርያን ይተከላል ስንል ዝም ወይዘሮ ማርያን ዘጓቸው እና ምክትሏ ጥሩ ናት። እሱ የህዝብ አመኔታም እሷ የተሻላላት የዛን ያህል አመኔታ የላቸውም አሏቸው። የዛች ሀገር መሪ እሳቸው ናቸው ሲሉ ነበሩ ከነበሩት ስልጣኑን እንዳሸነፈችው ሲሉ የነበሩ ሰው ይዞር ብለው የማዱሮን በምንም መንገድ ከማዱሮ የማይለዩትን ምክትል ፕሬዚደንቱን ስልጣን ላይ ያስቀመጡ። ስለዚህ ወይዘሮ አስተታቸው ገባቸው። መውሰድ አልነበረባቸው። ስንት ሺህ ኪሎ ሜትር ተጉዘው ዋይት ሀውስ ሄደው እነሆ ብለው እጅ ነስተው ሴትዮዋ ሰጡ። ሲሰጡ ያሉት ይሄ እኔ ጋር ምንም ማድረግ ይሄን በያዝኩ ቁጥር የእርሶ መሰለኝ ይመጣብኝ፣ ይህ የእርሶ እንጂ ከቱም የኔ መሆን አልነበረበትም ብለው ሄደው ሰጡ። እኔ ዶናልድ ትራምፕ የኖቤል ሰላም ተሸልሟል ብዬ ነው የማምነው። እሳቸውም ተቀብለዋል። እንደዛ ነው የማምነው። ኦልሬዲ ዋይት ሀውስ ውስጥ አለ። አሁን ያን ሜዳሊያ ሰጡ። ሴትዮዋ አስረክበው ባዶ እጃቸውን ሄዱ ማለት ነው። ኦኬ አሁን ምን አገባው የኖቤል ሰላም ኮሚቴ ከዚህ በኋላ መግለጫ የሚሰጠው? ምን አገባው? ምን ብሎ መግለጫ ሰጠ መሰለህ? ሜዳሊያውን መሰጣጠት ይቻላል። ሜዳሊያውን ቢፈልጉ ለዶናልድ ትራምፕ ቢፈልጉም የገዛው ሻውት ላይ ማሰር ይችላል። በዚህኛ ግድ የለንም። ክብሩን ግን መስጠት አይችሉም ማለት ቆጨው። ክብሩ ለማን የሚሰጠው? ክብሩ ለሱ የሰጠው። እኛም የምናውቀው የኖቤል ሰላም ሽልማት አሸናፊዋ እርሷ ወይዘሮ ማርያ ነው እንጂ ወይዘሮ ማርያ ለዶናልድ ትራምፕ ተሰጥቶ ዶናልድ ትራምፕ ናቸው አንልም። ክብሩን አንሰጥም። ክብሩ አይሰጥም። ሜዳሊያው ሊሰጥ ይችላል አላቸው። ገብቷል? እልያዘው። አሁን ዶናልድ ትራምፕ ታሪካዊ ደብዳቤ ጻፉ። እኔ ምናልባት ፊት አውራሪ አሰጌ ለፊት አውራሪ መሸሻ ደብዳቤ ጽፈዋል እንዴ? ጽፈዋል ብለን እናስብ። የሆነ ነገር አለ ብቻ እዛ ላይ በጣም ዕጣ ፈንታ የሆነ እንትን ነው እና ደብዳቤው ውድ የኖርዌይ ጠቅላይ ሚኒስትር፣ ስማቸው አስቸጋሪ ኖርዌዎች፣ እንደው ባጭሩ በአማርኛ ታገልኩ። ይህን የሰላም ሽልማት እንድትሰጡኝ ታገልኩ። በእውነት
እና ይህን ደግሞ የምትወስነው አንተ ገብቶሃል። ታገልኩ። ከ8 በላይ ጦርነት አቆምኩ። እናንተ ግን ለእኔ ላለመስጠት ወሰናችሁ። እኔም ይህን ግምት ማስገባት ከዚህ በኋላ ህይወቴ ፒውርሊ ለሰላም ብቻ ይኖር የነበረው ማንነቴ፣ ተምኔቴ፣ መርሄ፣ የሰላም እስረኛነቴ ከዚህ በኋላ የለም። ነፃ አውጥታችሁኛል። ከዚህ በኋላ የምሰራው እስቲ ደግሞ አሁን ለአሜሪካ የሚጠቅመውን ነገር፣ ለአሜሪካ ጥሩ የሆነውን ነገር፣ ተገቢ የሆነውን ነገር ለስራ የደብዳቤ መንፈስ ነው የምነግርህ። ለነገሩ እኔ ጊዜ ባስብ ሀሳቤ ዞሮ በአብዛኛው ሀሳቤ ለሰላም የተገዛ ነው። እንደፈለግኩ እኮ አላስብል፣ ልቦና ሁሉ ሰላምን ነው የሚያስበው። ግን እንደ በፊቱ ፒውርሊ ሰላምን ብቻ የማስብበት ያ የሞራል እስረኛነቴን ተፈታሁ። አሁን ነፃ ነኝ፣ እንደፈለግኩ አሁን አልፈልግም። የእናንተን ምንድን ነው የኖቤል ሰላም በአፍንጫ ይውጣ አሉ እና ይሄን ያሉት ከስንት ጊዜ በፊት ዘኒውዮርክ ታይም ኢንተርቪው አድርጓቸው ምንም ሳይፈሩ ሳይቸው እኔ ዓለም አቀፍ ዓለም አቀፍ ልኩ ምጉዳ ሰው አይደለሁም። እኔ መመራ ግን በራሴ ሞራል በራሴ ክፉና ደጉን በዚህ ነው የምመራው። እኔ ዓለምን አጠቃላይ ከዚህ በኋላ በራሴ ግብረ ገብነት ነው የሚመራው ብለው ዶናልድ ትራምፕ ራሳቸውን ከምንም ነገር ነፃ አድርገው ይኸው እንግዲህ ዛሬም የምንወያየው ማን ነው ግሪንላንድን የአሜሪካ አካል ለማድረግ ያላቸው ውሳኔ አውሮፓም ደግፎ እንዲቆም የታሪፍ ቅጣት ሰጥተው ዓለማችን በአሜሪካና በአውሮፓ መካከል የከፋ ቅራኔ የተፈጠረበት ነው። አንድ ነገር ልበልና ልደምድም። ትናንት ነው የዛ የእንግሊዝ የቢቢሲ ጋዜጠኛ አለ፣ ዜና ተላላኪ ነባር ቋሚ ከፍተኛ ኤዲተር ነው። እዛ ራሽያ ነው የሚኖር፣ ስሙን ረሳሁት። ማርክ ማቱስ ነው እንደዚህ አይነት ነው። እና እንግሊዛዊ ይመስለኝ፣ ግን እዛ ራሽያ በመኖሩ ጥሩ ራሽያኛ ተናጋሪ ነው። ጥያቄ እንኳን ሲያቀርብ ጊዜ በራሽያኛ ነው የሚያቀርበው። እና እሱ ትናንት አንድ ልዩ ዘገባ አቅርቦ ነበር። ኦኬ አለ፣ አሁን ዶናልድ ትራምፕ እያሉ ያሉት ግሪንላንድን ይወስዳት፣ እኔ ባልወስዳት ማን ይወስዳታል? ራሽያ ወይም ደግሞ ያቺ መዘዘኛ ሀገር ቻይና ኢንቨስትመንት ታጧጡፋለች፣ ትቆጣጠራች 57 ሺህ ሰዎች። ስለዚህ አሁን ይሄ ነው ያለው ሪያሊቲ ጠቅላላ አሉ ዶናልድ ትራምፕ። በዚህ በግሪንላንድ ውሃ በኩል የሚተራመሰው የራሽያ ዲስትሮየር እና ሰርጓጅ ነው ብሎ ተናግሯል። በአጠቃላይ ራሽያ አሁን እንትኗን ለመውሰድ ከፍተኛ ጥረት ላይ እንደሆነች አድርጎ የተናገሩት እሳቸው ዶናልድ ትራምፕ። ስለዚህ ትውሰደው የምትሉት ራሽያ። ስለዚህ ዴንማርክ ልታድን አትችልም፣ እኛን ይሰዳል። እናንተም እኛን እንድንወርሳ ስትደገፉ፣ አሜሪካ ስትፈረጥም በተዘዋዋሪ እኮ ኔቶ ፈረጠመ ማለት ነው። እና ይህንን መደገፍ እሳቸው የሚሉት ይህን ራሽያ ትውሰድ፣ ከራሽያና ቻይና ጋር ጎረቤት እንሆን ነው ያሉት። እና ማቲያስ ማነው ልጅ ምን አለ? ስለዚህ አለ አሁን ዶናልድ ትራምፕ ግሪንላንድ ለመውሰድ በሚያደርጉት እንትን ራሽያ ምን መሆን አለባት? አሁን ደጋፊ ተቃዋሚ አሁን እየነገሩ ያሉት ራሽያ ልትወስዳት አይደለም እንዴ? እንዲህ ከሆነ እንዴት የዓለም አቀፍ ሕግ ተጣሰ ብላ ራሽያ ይሄኔ ስንት እንደዚህ ነው አይደለም የሚታስበው? እና ይኸውላችሁ አንድ ደጋፊ መንግስት የሆነ የራሽያ ጋዜጣ የጻፈው ብሎ አወጣው ማለት ነው። እና ጋዜጣው ምን ይላል? ፕሬዚደንት ዶናልድ ትራምፕ በአሁኑ ሰዓት እንደ ናፖሊዮን
ወይም ወደኋላ የናፖሊዮን ኮንኬስት አለ አይደለም ሚሊተሪ ስንት ቦታ ነው ዓለምን እንትን ያለው እና አብርሃም ሊንከን ገብቷል። ባርነትን የሚያልፍዳ ያን አሜሪካን ያስወገደ ሰው ነው። አሜሪካ ነፃ ያወጣችው ባርነት ተወገደ ጊዜ ነው ማለት ትችላለህ። 250ኛ ዓመቱ ደግሞ አሁን በሰኔ ጁን ምናምን ውስጥ ነው የአሜሪካ። ስለዚህ አለ ጋዜጣው እንደነዚህ ያሉ ፕላኔታሪ አጠቃላይ ፕላኔቱን የመሰጠ ክስተት ነው የአብርሃም ሊንከን የናፖሊዮን ታሪክ እንደዚህ ማለት ነው። በእነሷቸው መስመር የሚያስቆጥራቸው ከነሱ ጋር አቻ አድርጎ የሚያቆማቸውን ታሪካዊ ድል ፊት ለፊታቸው ቆሟል። ያ ጋዜጣ ሲጽፍ ለዶናልድ ትራምፕ ማለት ነው። ዶናልድ ትራምፕ አዎ፣ ግሪንላንድ ላይ ያላቸው ሲደረግ ጌታዬ ወደ ኋላ እንዳይሉ ቀኝ ኋላ እንዳይዞሩ አሉ። ያዟታል ያዟታል። ይሄ ያረጋቸው ይሄ አለ አሜሪካንን በአንድ ጊዜ መሬት ላይ ባላት የቆዳ ስፋት በራሱ ከራሽያ ቀጥላ የዓለማችን ሁለተኛዋ ግዙፍ ሀገር የሚያደርጋት ነው። ከካናዳ የሚያስበልጣት ነው። ካናዳ ነች ሁለተኛ በቆዳ ስፋት። ካናዳን በልጣ ከራሽያ በታች የዓለማችን ሰፊ ግዛት ተሸፈረች ሀገር ያደርጋታል። ቶ ማዕድኑን፣ ቶ ነዳጁን፣ ቶ የሚጫወቱባት ምንድን ነው? በረዶ ሸርት ያወድም ለካ ዶናልድ ትራምፕ አንሸራት ዋቴቨር ያደርጋል አለ ጌታዬ። እዚህ ላይ ነው ያሉት። እርሷ አውሮፓውያኖች አይፈልጉም የእርሶን መንገድ የአሜሪካንን እድገት አይፈልጉም። እነዚህ ሰው መሳይ በሸንጎ እሳቸው ግን ቆመ እግዚአብሔርን ሙሉ ዘገባውን ከፈለገው አዋዜ 2 ላይ አዳምጡት። አዋዜ ልዩ ላይ ሰርቷል። ስለዚህ ጌታ ያሉ እነሱ የሚፈልጉት አለ ጋዜጣ ያለውን አሁን የሚድተርም ምርጫ አለ አይደል? አውሮፓውያኖቹ የሚፈልጉት እርሶ በዚህ በሚድተርም ምርጫው ላይ በዲሞክራቶች ተበልጠው መቀመቅ ውስጥ እንዲገቡ ለማድረግ ነው እርሶን እና ከዚህ ግብ እንዲሰናከሉ ነው። ይሄ ደግሞ ከሆነ ሪፐብሊካን ፓርቲ በቃ ተፍረክርኮ ነው የሚቀረው። ይሄ ነው የነሱ ፍላጎት የአውሮፓውያኖቹ የሚገርም አለና እንደውም አለ ጁን ምናምን አይደለ የአሜሪካ 250ኛ ዓመት ምናምን አሜሪካ ነፃ ወጣ ራሷ ከእንግሊዝ ነው ከምን ነፃ ወጣ ራሷ እንደ ሀገር ተያለችበት ማለት ነው። አሁን ታላቅ በዓል የሚጠብቃቸው ማለት ነው። ለሱ በዓል መድረስ አለበት አለና እስከዛ መቆየት አልቻለም ጋዜጣው። ግን የሚተልም ደግሞ ምርጫው እዚህ ጋር ነው ያለው። ከሱ በፊት ቢወስዷትስ ግሪንላንድ እና ጋዜጣውን ብሎ ጨረሰ። የራሽያ ምላሽ ይወላችሁ ራሽያ በግሪንላንድ ላይ ያላት አቋም እና እንዲህ አይነት ሁኔታ ነው የገጠመን። ኢሳያስ ይህ ከዓለም ላይ እንስማ ፕሮግራማችን ነው። በእርግጥም ዓለም በምን ሁኔታ ላይ ነው ያለችው? ዶናልድ ትራምፕ እንደፈለጉ የሚያወዛውዟት እንደፈለጉ የሚመሯት ዓለምን ያለችው ወይስ አውሮፓ እየተደራጀ ከዶናልድ ትራምፕ ጀርባ በመቆም ፍላጎቱን ማስፈጸም ነው? አይመስልም። ውድ አድማጭ ተመልካቾቻችን እያንዳንዱን የየዕለት ክስተቶችን ይዘን ወደ እናንተ እንቀርባለን። ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ውድ አድማጭ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ብታደርጉ የዜና አቅርቦታችንን በስፋት እናቀርባለን። እናንተ ሼር እና ላይክ ካላደረጋችሁ ሂደቶቹ ጊዜ ይወስዳሉ እንጂ የምንፈልገው ቦታ እንደርሳለን። መልካም ጊዜ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም
ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ